ልክ በሩን ከፍተን ስንገባ እሷ እና እሱ አንድ ፍራሽ ላይ እንደዛ አብረው እንደተቃቅፈው ተኝተዋል። ከአክስትሽ ልጅ ጋር ማለት ነው? ከአክስቴ ልጅ ጋር ከገዛ እኔ ያው እዛ ስደት ሀገር ላይ እንኳን እየሰራሁ እሷ ትምህርቷ እንድትማር ያላረኩት ነገር የለም። ግን ታውቅ ነበረ ከእሷ ልጅ ጋር እሱ ግንኙነት እንዳለው? በዛ ሁላ ሰዓት ውስጥ ይህን ነገር እሷ አታውቅም ማለት። አረብ ሀገር ያለሽ ውሸታሙ እህቴ ራስሽን የምትዋሽው ወንድ አገኘሁ ባላገኘሁ ሰው አገኘሁ ጓደኛ አገኘሁ ብለሽ ገንዘብሽን አሳልፈሽ ህይወትሽን ለምታበላሽው እህቴ ወደ አረብ ሀገር ስትሄጂ ባልሽን አባወራ አስመስለሽ ወንድ አስመስለሽ አልጋ ላይ አስተኝተሽው ጥለሽው ለምትሄጂው እህቴ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰቦቼ እንዴት ናችሁልኝ? ሁላችሁንም ሰላም ብያለሁ። ይሄን ቪዲዮ ላይክ ሼር አድርጉልኝ፣ እንደዚሁም ሰብስክራይብ በተኗን እየነካችሁ ሰብስክራይብ አድርጉኝ። እውነት ለመናገር ይቺ እህታችን የገዛ ያክስቷ ላይ አቅፋ ያስተማረቻት ለትምህርቷ በጣም ስትሰጋላትና ስታስብላት ስትጨነቅላት ስታስተምራት የነበረች ጓደኛዋ ያክስቷ ልጅ እህቷ ከባሏ ጋር ተኝታ አገኘቻት። እውነት ለመናገር ይሄ ብቻ አይደለም፣ ብዙም ነገር አለ በየቤቱ። በጣም ያሳፍራል። በዛው ልክ ደግሞ እንዴት አክስት ልጇ የችኛይቱን ልጇን እንዴት ተወቻት? ሁለቱም ልጆቿ ማለት አይደለም ዛሬ አይደለም አክስት አክስት ዛሬ እናት ከልጇ ባል ጋር እየተገኘች ነው። ስለዚህ አዲስ ነገር አይደለም። እውነት ለመናገር አረብ ሀገር ላይ ያለች እህቴ እንደሱ አይነት ውሸታምና እንደሱ አይነት ተላላ ሴት የለም። ባለሽን ወደ አረብ ሀገር ስትሄጂ አባወራ አስመስለሽው ወንድ አስመስለሽው ምንም አይነት ገንዘብ የሌለውን ሰውዬ ወንድ አድርገሽው ቤቱን እንዲመራና ህይወት እንዲኖረው ታረጊዋለሽ። አንቺ ግን እንደ ሻማ ትቀልጫለሽ። በጣም ያሳፍራል። አቅፋ አስተማረቻት ትምህርቷን እንድትቀጥል ትምህርቷ ውጤት እንዲያገኝ ስትለፋላትና ስትደክምላት የነበረችው የገዛ ያክስቷ ልጅ እህቷ ከባሏ ጋር ስትማግጥ ነው ያገኘቻት። ባሏ እንደሚማግጥባት በተደጋጋሚ ሰዎች ሲነግሯት አላመነችም ነበረ። ባይኔ ካላየሁ አላምንም፣ በጣም እወደዋለሁ፣ አፈቅረዋለሁ፣ ለረጅም ዓመት ለቤቴ ደክሜያለሁ፣ ባሌ በዚህ አይጠረጠርም ስትል ነበረ። ነገር ግን ስትመጣ እንዳሏትም እንደነገሯትም ባሏ ከሴት ጋር ተኝቶ አገኘችው። ታዲያ አክስት እስከዛሬ ድረስ ይቺ ልጅ ከዚህ ወንድ ልጅ ጋር ተኝታ ስታያት አንድም ነገር አላለችም ነበር። ተይህትሽን ባለቤት አላለችም ነበረ። ሆኖም ልጅቷ በጣም በሚያሳዝን ሁኔታ ታሪኳን ስትናገር በጣም ነው የምታሳዝነው። ሌላው አንድ እህቴ እንደዚህው አረብ ሀገር 8 ዓመት ሳውዲ አረቢያ ሰርታ ሌላ ቦታ 6 ዓመት ሰርታለች። 8 ዓመት ስትሰራ ትዳር የላትም ነበረ። ከ8 ዓመት ቆይታ በኋላ ወደ ሀገር መጣ አገባች። ስታገባ ቤተሰቦቿ 8 ዓመት የለፋሽበትን ገንዘብሽን እባክሽን ከባልሽ አርቂ ሲሏት ነበር። እሷ ደግሞ ህይወቴ ነውና አይመለከታችሁም ስትል ባሏ ጋር ተመካክራ መልሳ ወደ አረብ ሀገር ትሄዳለች። ከባሏ ጋር 8 ወር ብቻ ነው የተቀመጠችው። እንደተጋባች 8 ወር ብቻ ነው የተቀመጠችው። በመቀጠል ወደ አረብ ሀገር መልሳ ትሄዳለች። አረብ ሀገር 6 ዓመት ሰርታ 8 ዓመት ሰርታ የገዛችው ቦታ ስለነበራት ከዛ ላይ ባሏ ቤት እንዲሰራላት ታደርጋለች። በተደጋጋሚ የሷ ቤተሰቦች እባክሽ ልጅ ጓደኛሽን ባልሽ ይዟታል ሲሉ አላመነችም ነበር። አላምንም እያለች ነበረ። እሱን ጠልታችሁ እሱ ጋር ለማለያየት እየሞከራችሁ ትዳሬን ለማበላሸት ነው እያለ በጣም ትደክም ነበረ። የሰው ወሬ አልሰማም፣ በሁለታችን መሃል የሰው ወሬ አይገባም ትል ነበረ። ነገር ግን በአጋጣሚ ያቺ የምትወዳት ጓደኛዋ ከባሏ ጋር ተኝታ ፎቶ ተነስታ ላከችላት። በማታውቀው ቁጥር ፎቶ ሲላክላት ይቺ እህታችን ለአክስቷ ልጅ ባል ትደውልና የእንዲህ አይነት ፎቶ ተላከልኝ፣ እባክህን ይህን ፎቶ እንደ መረጃ እንድትተባበረኝ እፈልጋለሁኝ። መወዳት ጓደኛዬ ናት፣ ልታረገው አትችልም። ምን አይነት ሰው ነው ከባሌ ጋር እንደዚህ ተኝታ ፎቶ የላከልኝ አለች። ከዛ የተላከበትን ቁጥር ላኪልኝና ይሄን ቁጥር ይዤ እኔ ቴሌ ላይ ሂጄ የማን ስም እንደሆነ አረጋግጥልሻለሁ ይላታል። የምትወዳት ጓደኛዋ በምታውቀው ቁጥር አይደለም የላከችላት፣ ሌላ ቁጥር አዲስ ቁጥር አውጥታ በአዲስ ቁጥር ነው የላከችላት። ያቺ እህታችንም እንደምታረግ ጥሩ ነው። ያን ቁጥር ላክስቷ ላይ ባል ትልክና ያ ቁጥር ቴሌ ላይ ሄዶ ሲጠይቅ የዛችሁ የምትወዳት ጓደኛዋ ስልክ ነው። አዲስ መስመር አውጥታ ነው ያላከችላት። ልጅም በጣም ታብዳለች፣ በጣም ትናደዳለች፣ በጣም ተስፋ ትቆርጣለች። በዚህ መልኩ ለቤተሰቦቿ ደውላ በጣም ይቅርታ ባሌ እኮ እንደዚህ እንደሚያደርግ ደረስኩበት ስትል እባክሽን ይሏታልን። ወሬ ምንም ሳታሰሚ ቀጥ ብለሽ ወደ ኢትዮጵያ ነይና ጉዳዩን ተከታተይ ይሏታል።
ልጅም ቀጥ ብላ መታ ስትገባ አሁንም በድጋሚ ያቺ የምትወዳት ጓደኛዋ አብራ አቅፋው ተኝታው ታገኛለች። ጉዳዩን ወደ ሽማግሌ ይዛ እባካችሁ እንደዚህ ተበድያለሁና ባሌ እንዲፈታኝ እንድትተባበሩ ብላ ጥያቄ ታቀርባለች። ሽማግሌ ምን ቢል ጥሩ ነው? ልጁ ጋር ለመፈታት ከፈለግሽ አንቺ ሳትነግሪውና ሳትጠይቂው ሳታማክሪው እንደሚስት ነውና የመጣሽው። ስለዚህ ባልሽ አንቺን መፍታት አይፈልግም፣ ትዳሬን እፈልጋለሁ ብሏል። ስለዚህ ገንዘቡን ክሰሽ ነው የምትፈቺው ይሏታል። አይገባኝም፣ 8 ዓመት የለፋሁበት ገንዘቤ የራሴ ነው። ከትዳር በፊት ነው ያገኘሁት። በትዳር ሁኜ ያገኘሁትን ግን አካፍለዋለሁ ብላ ተናገረች። ሽማግሌም አይቻልም፣ እንደውም በዳይ ስለሆንሽ አንቺ ክሰሽ ነው የምትፈቺ ይላታል። አይሆንም፣ ሊሆን አይችልም ትልና ወደ ፍርድ ቤት ትሄዳለች። ፍርድ ቤት ደግሞ ወደ ቀበሌ ሽማግሌ ጉዳዩን እንዳይላቸው ይልካቸዋል። አስታራቂ ሽማግሌ ስላለ የቀበሌ ሽማግሌ ጉዳዩን አስታራቂ ሽማግሌ ይላችሁ ብሎ ፍርድ ቤቱም ይመልሳታል። መጣ። አሁንም ድጋሜ የተላከው ወረቀት ለነሱ ሰጠች። እነሱም ደግሞ እኛ ባልነሽ ስላልተስማማሽ ረቅጠሽ እንሄድሻል፣ ስለዚህ አንቺ እኛን ንቀሽናል፣ መቀጣት አለብሽ አሏት። ከዛ እሺ አጥፍቻለሁ፣ ይቅርታ፣ ቅጣት እቀበላለሁ ብላ ልጅቷ ቅጣት ለማብሰል ተዘጋጀች። እንግዲህ የኛ ሀገር ሕዝብ ይበልጠው ሆዱን ይወዳለን። ከዛ እሺ ትልና ልጅቷ ያንን ብር ማነው ለነሱ ቅጣት ታበስልና ያው በግ ምናምን ይጠላ ምናምን ይጠመቃል አረገችና ጉዳዩን አሁን ሽማግሌ እንዳይላ ተፈለገ። ይኸው ከሴት ጋር ተኝቶ ፎቶ ይዣለሁ፣ ሞዳት ጓደኛ ጋር ስመጣም ተኝቶ አግኝቼዋለሁ። ስለዚህ እኔ ለትዳሬ እየለፋሁ እያለ እሱ እኔን እንደዚህ ስላረገኝ አሁንም ትዳሩን አልፈልገውም። የ6 ዓመት ደሞዜን በሱ ኒካ ላይ ነው የሰራሁት፣ ገንዘቡ ይመለከተዋል፣ ቤቴ ግን የራሴ ነው ስትል አይቻልም። 6 ዓመት ሂደሽ ስትሰሪ የለፋበት ቤት ነውና የለፋበት ቦታ ነውና ስለዚህ ገንዘቡ ይኩሉ ነው። ሆኖም ግን አንቺ ነሽ ትዳሩን የማትፈልጊው፣ ያለውን ገንዘብ ረግጠሽ ትወጫለሽ፣ ክሰሽ ትወጫለሽ፣ ክሰሽ ትፈቻለሽ። በጣም የዛን ሰዓት ልጅ ትነቅላለች፣ በጣም ትነቅላለች። ከዛ ቀጥታ ወደ ፍርድ ቤት ትሄዳለች። አሁን ምሳሌ ጉዳይ ይመልከትልኝ በሚል ትሄዳለች። ከዛ ስትሄድ ደግሞ አሁንም ወደ ቀበሌ ሽማግሌ ይልኳታል ማለት ነው። ከዛ በጣም አለቀሰች፣ በጣም አለቀሰች። እኔ ምን አልኳት? ይህን ነገር ይዘሽ ወደ ሶሻል ሚዲያ ውጭ አልኳት። አንቺ ገንዘብሽን ነው እየጠየቅሻቸው ያለሽ። ተበዳይም ሆነሽ የለፋሽበትን ገንዘብ እነዚህ ሽማግሌዎች ሃይማኖተኛ ናቸው ወይንስ እነዚህ ሰዎች የባህል ሽማግሌ ናቸው? ምን አይነት ሽማግሌ ናቸው? ጉዳይሽን ሚዲያ ይልሽ፣ ወደ ሚዲያ ወጥተሽ ፍትህ ማግኘት ትችያለሽ ብዬ ስላት ነገ ትዳር መሰረታለሁ፣ ነገ ህይወት ሊውረይ ግድ ይላልን፣ በዛ አይቆምም ህይወቴ፣ ስለዚህ ስሜ እንዲጠፋ አልፈልግም ማለች። እኔ ደግሞ ምን አልኳት? ስምሽ የሚጠፋው ነገር ስለ ባልሽ ገመና የምታወሪ ከሆነ አንቺ ዛሬ ግን ገንዘብሽን እየተነጠቅሽ ገንዘብሽን እየተሸሸሽ ስለሆነ ጠይቂ ሶሻል ሚዲያ ላይ ወጥተሽ። ግን ሶሻል ሚዲያ ላይ ለመውጣት እነዚህ ሽማግሌ አላልኩም እንዳይሉሽ ስልክሽን ሪከርድ አርጋቸው። ይሄን አይነት ፍርድ ሲሰጡሽ ምንም አይነት ገንዘብ የለሽም ብለው ሲፈርዱብሽ አንቺ በመጀመሪያ እነዚህን ሰዎች ፎቶ አንሻቸው፣ ሪከርድ አርጋቸው። አንቺ ሪከርድ ማድረግ ባትቺ ሪከርድ የሚያደርግልሽ ሰውዬ አስቀምጪ፣ ከፍለሽም ቢሆን አስቀምጪ አልኳት። አሁን ገና ጉዳዩ አልተፈታላትም። ቤተሰቦቿም እንዴት ገንዘቧን እሷ የ8 ዓመት ደሞዟን እኛ እየነገርናት እንዴት አልተረዳችንም በማለት በጣም አሲረውባታለን። በጣም የሆነ ታውቃላችሁ ደግ አረጋት የሚል ነገር አለ። እሷ ደግሞ ትዳር ብዬ ነው ህይወት ብዬ ነው እያለች በዚህ መሀል በጣም ትጤሳለች። ለሄል ልምላሽ ለምንድን ነው ይችታችን ይቺ ብቻ አይደለችም። በየቤቱ እናቷ የልጇን አባላ ይዛ የገዛ እህቷ የእህቷን ባል ይዛ አረብ ሀገር ላይ ይሄርሽ እህቴ ወንድ አስቀምጠሽ ገንዘብሽን ደግሞ ጭራሽ ከማግባትሽ በፊት አረብ ሀገር ሄደሽ ሰርተሽ ያጠራቀምሽውን ገንዘብ ባል ስታገኝ በቃ እንካ ብለሽ የምትሰጭ ሴትዮ። እውነት ለመናገር ልንገራችሁ ትዳር ለሰጠው ሰው ትልቅ ነገር ነው፣ ከገንዘብ በላይ ነው። ግን አሁን ላይ ወላሂ በየመስመሩ ጫት ይዞ የማታገኙት ወንድ የለም። ሚስቱ አረብ ሀገር ትሄዳለች፣ ትናንትና ገበሬ ነበረ፣ ዛሬ የምታወት ጫት ቤት ነው። ልጁ አረብ ሀገር ትሄዳለች፣ ልጁ አረብ ሀገር ዳልታለች፣ እሱን የምታወት ጫት ቤት ነው። እኔ ግን አንድ ነገር ልንገራችሁ ወላሂ ሚዲያዬ የምለቀው ቪዲዮ ሰዎች ጋር ተደራሽነት ቢኖረኝ ይህ አንገቴ ይቀላ። እዚሽ ምድር ላይ ማለት ነው ያለ አግባብ ፍርድ የሚፈርዱ ሽማግሌዎች አሉ። አብሶ አረብ ሀገር ላይ የሄደችን እህታችንን
ተበድላ ባልበዳይ ሆኖ ረጅም ዓመት ሰርታ መጣ ገንዘቧን አታ ፈታይ ብላ ስትጠይቅ ከሳሽ ፍቺ የሚል ሽማግሌ ነው ያለው። ለምን ሴት ልጅ በዚህ ልክ ትበደላለች ስትሏት እናንተ ጠግባችሁ አይደል እንዴ? አረብ ሀገር ውጭ ሀገር ኖራችሁ አይደል እንዴ? ግን ታው ስትባሉ ደግሞ አትሰሙም። ፉል ሆናችሁ የእናንተን ህይወት የሚያበላሽላችሁ ሰው ነው የምትፈልጉት። አዎ ትዳር አላህ ለሰጠው ሰው ትልቅ ነገር ነው፣ ሲሳይ ነው፣ በረከት ነው። በቃ የሆነ እናንተን ከበር የሚያደርግላችሁ ሰው ነው። ግን በዚህ ሰዓት ልንገርሽ ገንዘብሽን እየለቀመ የሚበላ ወንድ ብቻ ነው ያለው። ግን ስንነገር አንሰማም። ቀልድ እንዳይመስላችሁ። ትላንትና ይህች እህቴ ማለት ነው ሀቢባ ቤት መታ ስታለቅስ በጣም ነው ያዘንጉት። ግን ደግሞ ከጎኔ እየመጣች ሁል ጊዜ ነፊሳ እንደዚህ ሆንኩ የምትለይ ልጅ አለች። እኔ ግን ምንጊዜም ልንገራችሁ ሁል ጊዜም እናገራለሁ፣ እህቶችም ይሆኑ ወንድሜም ይሁን እንደዚህ አይነት ነገር እንደውም አንዳንድ ጊዜ አባቴ ሽምግልና ይሄዳል፣ አባቴ ይጋጣላለሁ፣ ቀብራችሁን እሰውላለሁ፣ ሞታችሁን እሰቡ። ነገ እናንተ ትሞታላችሁ፣ አላህ ዘንድ ትጠየቃላችሁ። የሴትን እንባ እየደበቃችሁ ነው። ብዙ ሴቶች ወላሂ ሽማግሌ እንደው አላህ ሚዲያዬን እውነት ለመናገር ሚዲያዬ ለህዝብ ተደራሽነት ኑሮት እንደዚህ አይነት ሽማግሌዎችን ባዋረዳቸው ደስ ይለኛል። ግን ደግሞ ከነሱ በላይ ደግሞ አረብ ሀገር ያለሽ ውሸታሙ እህቴ ራስሽን የምትዋሽው ወንድ አገኘሁ ባላገኘሁ ሰው አገኘሁ ጓደኛ አገኘሁ ብለሽ ገንዘብሽን አሳልፈሽ ህይወትሽን ለምታበላሽው እህቴ ዛሬ ልንገርሽ ጓደኛ የለም። ጓደኛ ራስሽ ለራስሽ ጓደኛ ነሽ። ለራስሽ እህት ነሽ። ለራስሽ ጀግና ነሽ። ብርሽን ያዡ። አረብ ሀገር ሄደሻለን አንተም ስራ በይው ሰርተህ እንገናኝ በይው። ዛሬ ወንዱም ሴቱም እኩል ነው የሚሄደው። ማኔ እንደዚህ ቁጭ ብዬ እየተቃጠልኩኝ ለሱ ብር ምልክለት ኖ ጊዜ የለም። ዘመኑ በጣም ተበላሽቷል። ታዲያ እንደዚህ ስትመከሩ ምን አገባት ቀንታ ነው ደግሞ አንዳንድ ጊዜ አገባሽ አይደለ? እናትና አባቴ እኮ ይሄን ብለው አባቴና እህቴ እኮ እንደዚህ ብለው ወንድሜ እኮ እንደዚህ ብሎ መጀመሪያ ለራስሽ ሰቢ። አንቺ ስማርት ሆኚ። ወንድ ልጅ ልንገርሽ ወንድ ልጅ ምን እርሜ ልኩን ስታጠኒ ብወይ አይታመንም። ዛሬ እኔ ልንገራሽ በሬን ዘግቼ ቁጭ እላለሁ። በሬን ዘግቼ ማንም አባቱ የኔን ሳንቲም አንዲት አያገኛትም። ማንም ወንድ ለምን ነው የማያገኘው? ገንዘቤን ራሴ ማየት ስላለብኝ። እኔን ሚስት ባረግ ይፈልጋል እንዳባወራ ሆኖ ጠንከራ ወንድ ሆኖ ሰርቶ ያሳየኝ። ሲሰራ ሰራለሁ፣ ቤቱን እጠብቃለሁ። ግን እስታኒ አረብ ሀገር ተሽጬ ሀቢቢ ብር ልኬልሃለሁ እሱ የዛን ቀን ብር ይዋጣለን። ቀጥ ብሎ ባንክ ቤት ሄዶ ብሩን አውጥቶ ምግቡን ይበላል። በቃ ጓደኞቹን ይጋብዛለን። አንቺ አረብ ቤት ሆነሽ የሻምቦ አላስቀረሽ ባዝሊን አላስቀረሽ። ከዛ ጫት ይገዛል። በላቦየተ ቀኑ ስም አለው እና እባካችሁ ተጠንቀቁ። በስተመጨረሻ አመላችሁ አሰላሙ አለይኩም ወራህመቱላሂ ወበረካቱ።